ሀሎ ጋይስ ኢትስ ሚ ጊቨን ሚካኤል አሜሪካን ቻናል ወገኖች ጋይሶች እንዴት ናችሁ? ሰላም ናችሁ አላችሁ ወይ? የአራስ ሹሩባ ነኝ የመሰለው ባገኝ ማለት ነው። እንዲሁ እኔ በቃ አራስ የሆንኩ እየመሰለ ነው ባገኝ ማለት ነው። እና ፈጣሪን መስገን አሁን በጣም ደህና ነኝ። ባለፈው 2 ቀን ግን ማለት ነው በቃ ላብድ መስሎኝ ነበረ ማለት ነው። በቃ ቻንሴ በጣም ጠቦ ነበረ ማለት ነው። እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ለምን እንደሆነም እንደዛ የሆነውን ማስረዳችኋለሁ። አደላስተ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ያው ሰሞኑን ማለት ነው ዩቲዩብ አላበዛም ቲክቶክ ላይ የሚመጣው አይደለም። እና ምንድነው ልላችሁ የፈለኩት ላይክ ዳታ ላይ ስለማልገባ ነው፣ ዋይፋይ ላይ ስለማልገባ ነው። እና አትጨነቁ ማለት ሰው ዝም ብለው ይጨነቃል። እና ደግሞ ማለት ከሰው ጋርም ኮንታክት ስለሌለኝ ማለት ነው ዩቲዩብም ለምን እንደሚሰራ ያው ነግሬያቸዋለሁ። ለዛ ነው ጓደኛዬ ማለት ነው ሰዎቹ ሰው ሆኖ ስለ ሰው የማይጨነቅ የለም። ልክ የሆነ መንገድ ይጨነቃል፣ ብዙ ሰው ያየኛል፣ ብዙ ነገር ማለት ነው። እና ማለት ነው እኔ ስለ ሰዎች ውሎዬንም ፕሮግራሜንም ኤቭሪቲንግ ብናገር ምንም ችግር የለውም። ባዲ ማለት አንዳንድ ነገሮች ከራሳችን ማድረግ ያለብን ነገሮች አሉ። ግን ዝም ብለህ ኢንሻአላህ ዩቲዩብ ላይ ጋር ትነጋገራለህ፣ ከዛ ሰው ይፈምስሃል ማለት ነው። መቼስ ማለት ሂሳብ ሳብስክራይብ የሚሆን በሀሳብ የሚሆን በአስተያየት የሚሆን ይረዳሃል ባዲ ማለት ነው። ያሰው አሪፍ ነው ባዲ ማለት ነው። እንደዛ ብጀምር ነው ግን እንደዛ አይደለም የጀመርኩት እንዲሁም ባዲ ማለት ነው ያለውትን ነገር ማለት ነው። ሰዎቹ በጣም ስለሚከታተሉኝ ስለግራ ስለሚጋቡ እኔንም ቻንሴንም በጣም ስለጠበበ ለዛ ነው ባዲ ማለት ነው። እና ከስዊዘርላንድ ደግሞ ሙቭ ያርጋለው። ስዊዘርላንድ አይደለም ያለሁት፣ ወደ ኔዘርላንድ አልተመለስኩም፣ ግን ከስዊዘርላንድ ወጥቻለሁ። የሚገርማችሁ ነገር ስዊዝ ላይ እያለሁ ማለት ነው አንዳንዴ ኮንታክት የሚያደርገኝ ነገር ነበረ። እዛ ድሮ ከሀበሻ ጋር እንትን ኮሚኒኬት ነበረኝና ለዛ ይሁን አላውቅም ላይክ በቃ ቶሎ እንትን የሚያደርገኝ ነገር ነበረና ማለት ነው። ለካ ሁለቱም አንድ ላይ በጣም ከባድ ነው ከሀበሻና ከእንትን ጋር ለካ ይሄን ያህል በቀላል ነገር እንደሚዳከም አላውቅም። ይሄን ያህል የተዳከምኩት አላውቅም። ላይክ ሰው ማናገር ኃጢአት አይደለም። በተለያየ መንገድ ሰው ያናገራል። ምንም ችግር ያለው ነገር አልነበረም። ግን ዳስዋ አሁን በጣም ገኖ አልከብዷል ማለት ነው። እና የኔ ውዶች ለነገራችሁ የምፈልገው ነገር ማለት ነው እዚህ ደግሞ 2 ሀበሾች ነበሩና ማለት የኢትዮጵያ ሴቶች ከዛ ዋው በቃ እነዚህ ልጆች የወለዱ አይደሉም እና ወጣት ናቸው በላይ ከባናገራቸው ምን ችግር አለው? የሆነ ነገር ብጠይቃቸው ምን ችግር አለው? ይሄ ሀገር ደግሞ ደስ ይላል ነገር ነው ብዬ ላናገራቸው ሲል ከየት እንደመጡ አላውቅም። እነዚህ ጠንቋዮች ማለት ነው። በቃ እውነቴን ነው የምነግራችሁ። እንደዚህ ዞሮኝ ማለት ነው ወዲ በቃ እንደዚህ ነው ያረገኝ ባዲ ማለት ነው። በቃ ዲስክሎፋይት ነው የገባሁት ባንዴ ማለት ነው። ከዛ ማለት ነው ለካ እኔ እስረኛ ነኝ አልኩኝ ባዲ ማለት ነው። ለካ እስረኛ ነኝና አይቻልን ከባድ ነው ባዲ ማለት ነው። እኔ ምን ስላለኝ ከሰው ጋር መነጋገር አያስፈልገኝም። ለበጎ ለክፉም ጀስት ሳይለንት ያስፈልገኛል ምናምን አልኩኝና ከዛ ወደ ኢግኖር ተመለስኩኝ። ኢግኖር ይሻለኛል ምናምን ነገር አልኩኝ ባዲ ማለት ነው። ኮንፊደንስ ያላቸው ሰዎች ማለት ነው አሉ። ከዛ የሆነች ኤርትራዊ ደግሞ መጣች። ኤርትራዊ ነሽ ወይ ኤርትራዊ መታለሽ ይሉሳማ ምናምን ነገር አለች ባዲ ማለት ነው። ዝም ብላ ነገር ባዲ ማለት ነው። እዚህ እንዲሁም ማለት ነው የሚገርማችሁ ነገር ከመጀመሪያው አሜሪካን መሆኑን ያውቁታል። ደስ ዋይ መቼስ ሀበሻ እኔን መከታተሉን አቁሙ። በጣም ነው የሚገርማችሁ ነገር መከታተሉን አቁሙ። ከዛ የሆነ አረብ ነበረና ቀጥታ ልክ የሆነ ቦታ ሎኬሽን ስጠይቀው ማለት ነው አረብ መሆኑን አላወኩም ነበርና
ከዛ ልክ ያለውበትን ቦታ ቀጥታ ወደ ተከስ ለሰዎች እየላከ ነበርና ያለውበትን ቦታ ለሰዎች ዳይሬክት እየላከ ነበርና ሰው እና ጥንቃቄ ያለ ደስ የሚለው ነገር ማለት ነው። ሲቀጥል ደግሞ ወዶች ልነግራችሁ የምፈልገው ነገር ማለት ነው I have no new ያለውበት ቦታ ብነግራችሁ ጀስት ያው የምታውቁትም ትኖራላችሁ ምንም ማለት አይደለም። ግን ለሆኑ ተው ፈለኩኝ ባዲ ማለት ነው እስከረጋጋ ድረስ ማለት ነው እንደ ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እንደዛ ነው። ስለዚህ ነገሮቹ በጣም ከብደዋል። እኔ በጣም ተዳክሜያለሁ። 3 አመት ሙሉ እንደማስተካ ነው የታኘኩት። በጣም ይከብዳል ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ፈጣሪ ይመስገን ያው ፈጣሪ ገላግሎኛል ማለት ነው። ማለቴ ወደ ኔዘርላንድ ባለመመለሴ ማለት ነው እና ማለት ነው ልላችሁ የምፈልገው ነገር ማለት ነው ማርኪ አልታያለኝ አርጋም ስቀጥል ደግሞ እኔ አፍሪካ ሀብታም አትሆንም ያልኩት ማለት ነው። አፍሪካ እኔ ድሃ አላረኳትም። ከራሱ ሀብታም አትሆንም። ለምን መሰላችሁ? አፍሪካ ሀብታም የማትሆነው ደንቆሮ ስለሆነች፣ አፍሪካ ደንቆሮ ስለሆነች አሁን እንደነገርኳችሁ አፍሪካ ለምንድን ነው አስቸጋሪ የምትሆነው? የማይመለከታትን ስራ ላይ ሲላ ዝም ብላ የሆነ መራት ባለበት ታይም አትረዳም፣ መራት በሌለበት ታይም ነፍ ነው ምናምን ነገርና በዲሲፕሊን እና በፕሮግራም ብዙ ጊዜ ስለማትጓዝ ኢሌጋል ስለሚበዛ አፍሪካ በጣም ዲስካውንት ወርዳለች ማለት ነው። እና አፍሪካ በቃ ከናቹራሊቲ ከአቅሟ ማለት ነው ከተፈጥሮዋ ምንጭ ማለት ነው ድህነት በቃ በኔ የመጣባት አይደለም። እና አሁን በጣም እኛ ድሃ ውስጥ ስለሆነን እሷም ድሃ መሆን አለበት ብላችሁ የምታስቡ ሰዎች አላችሁ ባዲክ ማለት ነው። እና ሀብታም እስክትሆኑ ድረስ ማለት ነው ዓለም ታልቃለች፣ መጨረሻ ትደርሳለች ባዲክ ማለት ነው። እኔ እውነቴን ነው የምናገራችሁ አፍሪካ ውስጥ ስገባ ማለት ነው ኢቭን አሁን ኤርትራ ማለት ነው እንዲሁም ኢትዮጵያ ተሻላለች ከአፍሪካ ማለት ነው። የሚገርማችሁ ነገር እኔ እንዲሁም ከአፍሪካ ኤርትራ የምትሻል ይመስለኝ ነበር። የሚገርማችሁ ነገር ከአፍሪካ እንዲሁም ኤርትራ የባሰች ማለት ነው። ከዛ ማለት ነው እንዱቼ ልንጋችሁ የምፈልገው ነገር ማለት ነው አፍሪካ ማለት ነው ከሰው አይደለም ከፈጣሪ አይደለም ከራሷ ድክመት ነው ባዲ ማለት ነው። ከራሷ ድክመት ነው ወደ ታች የምትመለሰውና እንደዛ ልላችሁ ፈልጋለሁ። እና እኔ ላይ ኔጌቲቭ እንዳትሄዱ። በጣም ይገባችኋል፣ በጣም ትረዱታላችሁ። ቢሆንም ገና አስቸጋሪ ናችሁ ሰዎች ስትባሉ ማለት ነው እንደሰው ማለት ነው እንዶቼ ማመን ያለባችሁ ነገሮች ማለት ነው። ሰው አንዳንዴ ነገሮቹ እንትን ቢሆንበትም አንዳንዴ ደግሞ ወደ ይስተካከልለታል። አንድ ሰው ወዶች ለነገራችሁ የሚፈልገው ነገር ማለት ነው እናንተ የምታምኑበት ነገር እና ሌሎች የሚያምኑበትን ነገር የተለያዩ ናቸው። አሁን እዚህ ሀገር ማለት ነው ገብቼ ማንም ሰው ከሱ ጋር ተናገሪ ከሷ ጋር ተናገሪ ያለኝ ሰው የለም ማለት ነው። ኔዘርላንድ ውስጥ ነበር እንደዛ አይነት ነገር ያየሁት። ስዊዘርላንድም ይሆናል አይደለ የተያያዘ ነገር ነበራቸው። እና ከራሴ ድክመት ስላለኝ ነው በአሁን ታይም ማለት ነው ድክመት ስላለኝ ነው እና ማለት ነው አትፍረዱብኝ። እና እንደ ሰው ለነገራችሁ የምፈልገው ነገር ማለት ነው በሌላ በኩል ምንም አዲስ ነገር የለም። የፍቅር ታሪክ የለም፣ የትዳር ታሪክ የለም። ህይወት ይቀድማል። መጀመሪያ ህይወት ሊኖረኝ ይገባል ነው የምለው። እና እኔ ማንም እንዲጣላ አልፈልግም። ለምንድን ነው እኔ ላይ ህግ የማይሰራውና አሁን ህግ ሊሰራ ይገባል እያልኩኝ ነው ያለሁት። ሶሪ ኖ ፕሮብለም
የሚጥሉኝ ሰዎች እኮ ይጥሉኛል፣ አይመሩኝም። ምክንያቱም እስካሁን የማረኝ ሰው የለም። ግን ደግሞ ይሄ ሁሉ አይገባም። ስለዚህ እኔ ማንም እንድጣላ አልፈልግም፣ ማንም እንዲኮራረፍ አልፈልግም፣ ማንም ዲፖርትም እንዲደረግ አልፈልግም። ብቻ በህጋዊ መንገድ ያለውን ነገር ማለት ነው፣ በህጋዊ መርታት ነው ባዲ። ከሰው በህጋዊ መንገድ ልንረታው እንችላለን አይደለም? አፖሎጃይ ባዲ። አሁን የሆነ ጥፋት ካጠፋሁኝ አንዳንዴ ይፈረደኛል ያጠፋሁትን ጥፋት፣ አንዳንዴ ደግሞ ሊፈረደኝ አይችልም። ዋይ እኔ ከቤተሰቦቼ ጋር አደግኩ ልጅ አይደለሁም። ከአጎቴ ጋር ነው። አጎቴ የሚሆነ በጣም የተስተካከለ ኖር አልነበረም። ብዙ ጫና አለን። ድንገት ሲመጣ ድንገት ከባህር ነው የመጣሁት። ምን መጻፍ እንዳለብኝና ምን ማድረግ እንዳለብኝ አልገባኝም። ልክ አንዴ የጻፍኩትን ነገር ነው የተጻፈው። ደስዋይ ማለት ነው እና ማለት ነው ልጅ ነገራቸው የምፈልገው ነገር ማለት ነው። ወንዶቹ በጣም የሚያስጠሉኝ ማለት ነው። ወንድ ልጅ ምንም ችግር የለውም፣ ግን ስልፍሽነታቸው ነው የሚደብረኝ ማለት ነው። አሁን እንደዚህ አይነት ሁኔታ ውስጥ ሆኜ ማለት ነው ሰዎቹ ስሩልን ምናምን ነገር ሲሏቸው እኔ ላይ በቃ በጣም ነው እንትን የሚያደርጉትና የእውነት እነርሱም ችግር ኖሯቸው ነው የእውነት ፈልጎኝ ነው ሊገባኝ አይችልም። ሲቀጥል ደግሞ ሰዎችን ሀበሻ በተለይ የምጠላው ለምንድን ነው መሰላችሁ? እነሱ ልክ እኔ ጋር ሲመጡ ከዛ በሚቀጥለው ታይም ላይ የሆነ እጮኛ ተብዬው ፍቅረኛ ተብዬው በላይ ይመጣል ማለት ነው። ከዛ ሲመጣ ጊዜ ደግሞ ልክ ያልሆነ ነገር ነው የሚሆነው። በቃ የኔ ህይወት ለማዛባት ነው የሚመጣው ያ ልጅ ማለት ነው። እና ለዛ ነው በጣም ነው የምጠላው ባዲ ማለት ነው ሀበሻ መናገር ማለት ነው። በቃ ትርፉ ወይ በቃ ላይክ አሁን ሰይጣን ይባላል ማለት ነው። ባህር ላይ ወይም ደግሞ የሆነ ነገር ላይ ወርቅ ምናምን ነገር ያሳይካልና ከዛ ለሱ ለማውጣት ብለህ ስትገባበት ባህሩ ይሰምጣል ምናምን ነገር ይባል ነበረ ድሮ ማለት ነው። እና እንዳትገቡ የሆነ ወርቅ ወይ የሆነ ነገር ካያችሁ በፍጹም ባህር ላይ ወይ ውሃ ላይ ወይ ወንዝ ላይ እንዳትገቡ ይባል ነበርና እሱ ነገር ነው የሚታየኝ ባዲ ማለት ነው። እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ማለት በእኔ በኩልም እንደዛ አደጋ ውስጥ የሚገቡ ብዙ ሰዎች አሉ ማለት ነው። እኔን ያሳይቷቸው በእኔ በቃ እኔን እንደሚያገኙ እኔን በጣም የሆነ ነገር እንደሚጠቀሙ እንደሚያስጠቀሙ ብዙ ነገር እንዳያሉ ማለት ነው። ከዛ የሰዎችን ህይወት ይቀማሉ ማለት ነው። ይቀማሉ ስላችሁ ማለት ይቀማሉ ማለት ነው። ጊዜያቸው ሁሉ ነገራቸው እንትን የሚያደርጉት ማለት ነው። እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ አሁን በጣም ነው ግራ የገባኝ ማለት ነው። እስካሁን ማለት ነው እኔ ሰው ባለኝ መንገድ ሄድኩኝ፣ በራሴ መንገድ ሄድኩኝ። እንዲሁም በራሴ መንገድ በጣም ነው ያሸነፍኩት። በሰዎች መንገድ ግን በቃ በጣም ዳውን ነው የሆንኩት። ጤናዬንም ብዙ ነገሮችን ያጣሁት ማለት ነው። እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ደሴት ምንም አዲስ ነገር የለም። እኔ ሁሉም ቦታ ላይ ፍትህ ነው የምፈልገው። በቃ ሌላ ምንም የምፈልገው ነገር የለም ባዲ ማለት ነው። ሰው የእውነተኛ እውነት በአዎንታ እንዲያይኝና ፍትህ ነው የምፈልገው። ከዛ ውጪ ማለት ነው መሆን አለበት ይሆናል ባዲ ማለት ነው። እና ለዛ ነው ባዲ ማለት ነው። አስቲል ነው ሰው ማናገር አልችልም። በጣም ዲፊክልት ኦፍ ሚ። ስለዚህ ግራ እንድትጋባው ማለት የራሴን ብርቅ አድርጌ አይደለም እዚህ ስለገባው ምናምን ነገር ማለት ተመችቶኝ አይታችሁ ታውቃላችሁ። እናንተ ስትዝናኑ፣ ስትወጡ፣ ስትገቡ ብዙ ነገር ታደርጋላችሁ ማለት ነው። እኔ ግን ማለት ነው ስዝናና አይታችሁኝ ታውቃላችሁ። በቃ ተመስገን እኔ በጣም ተሳክቶኛል፣ አሁን በቃ የሆነ ነገር አግኝቻለሁ ሲል አይታችሁኝ ታውቃላችሁ። በቃ ምንም ነገር ሲሳካልኝ አይታችሁ አታውቁም። ሁሌ እዚህ መጥቼ ማለት ነው ሳለቃቅስ ነው 3 አመት ሙሉ። አንዴ ስራ አላገኘም፣ አንዴ ሽንት ቤት ለማጠብ ይሄ ማስፈራራት፣ ይሄ እንደዛ ሲል ብቻ ነው የምታስታይኝ በኔ ማለት ነው። እና ምንም ታሪክ የለም እኔ ጋር ማለት ነው።
ወንዶቹ ማለት ነው በጣም ለምንድን ነው መሰላችሁ ስሜቴን የሚያጠፉብኝ? ለምንድን ነው መሰላችሁ እኔ ጋር የሚመጡ ወንዶች ማለቴ ከተሳካልኝ ሶኬ ማለት የነርሱም ጥሩ ነገር አድርጉ በትክክለኛ መንገድ መጥተው ማለት ነው። ከተሳካልን ጥሩ፣ ካልተሳካልን ደግሞ በቃ የሰው ህይወት ውስጥ የሚያገባን ነገር የለም ብለው ለቀቅም ያደርጉኝ ቢሆን ኖሮ ያሳይት ሌላ ሰው ህይወት ውስጥ እንደዛ ነው የሚያደርጉት። ምክንያቱም ለምን ከቤተሰቦች ጋር ናቸው፣ ከቤተሰቦቻቸው ጋር ናቸው። ሌሎቹ ማለት ሌሎች ሴቶች ተመችቷቸዋል፣ ዘና ብለዋል፣ ምንም ስላላደረጉላቸው ህይወታቸው ውስጥ ጥልቅ ብላ አይገቡም ማለት ስለወደደቻቸው ወይም ደግሞ ስለወደዷት ብቻ። እኔ ጋር ግን ማለት ነው ስላከበርኳቸውና ስለወደድኳቸው ብቻ ወይ ስለጠቀሙብኝ ስለፈለጉ ማለት የመውደድ የሚባል ነገር አልታየኝም እኔ እንደዛ ማለት ነው። ወይ ለምንድን ነው ግን እንደዛ ስለሆነ ነው ብዙ ጊዜ ስሜት የማይሰጡኝ ማለት ነው። እኔ ሰልፍሽነት አልወድም። ሁለተኛ ደግሞ ልነግራችሁ የምፈልገው ነገር ማለት ነው ምንድነው የሚባለው መሰላችሁ? ይሄ ያ ለምንድን ነው እኔን ያህል ወደሽ ዝም ታታንገሽ የምትችው? ስጀመር እኔ ስደት ሀገር ላይ ነው ያለሁት። ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው ማለት እንደ ሀገሬ ነው ማያት እኔ እስካለው ድረስ ማለት ነው። ሄጄም ላይክ ጥሩ ትዝታ ያሳለፍኩባት ሀገር ከሆነች በጥሩ አነሳት አለው። ጥሩ ትዝታ ያለብኝ ሀገር ከሆነች ግን በጥሩ ላነሳት አልችልም። ሲቀጥል ደግሞ ማለት ነው ለምንድን ነው አፍቅረሽ ለምንድን ነው በጣም ይሄን ያህል የምትቀዘቅዥ እኮ አላችሁኝ። ፍቅሩ ናቹራል እንዳልሆነ አውቃለሁ። ሲቀጥል ደግሞ እኔ አፍቅሬው ይብድ ብልለትም እሱ ግን ለፍቅር የሚያውቀው ነገር ላይኖረው ይችላል። ስለ ፍቅር የሚያውቁ ሰው እሱ እንደሚያደርገው አያደርግም ማለት ነው። ሰው ባላንስ አለ። ብቻዬን ባብድ ማን አለኝ? ብቻዬን ጨርቄን ብጥል ማለት ነው ማን ያየኛል? ማን ሳይቶኛል? እስካሁን የት ደረጃ ደርሼ ነበረ? እዛ ደረጃ በደረስኩት ታይም ላይ ማን ከጎኔ ነበረ? ምንስ ተሰካልኝ? ምንስ እያደረኩ ነው? እኔ እንዴት ሆኛለሁ? እሱ ሰው ቢሆን ኖሮ ማለት ነው መጀመሪያ ለኔ ማለት ነው ማድረግ ያለበትን ነገር በሙሉ አመቻችቶልኝ ከመፍራት ከስጋት በሙሉ ነፃ አውጥቶት ማለት ነው ቢሆን ኖሮ ሶኬ ማለት ነው። እና ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው በሰው አልፈርድም፣ ግን እውነት ነው የምናገረው። ማለት ሰው አልፈርድም ስላችሁ ማለት ሊገለኝ የፈለገ ሰው ወይ ሊያስከፋኝ ለፈለገ ሰው ላይ አይደለም ሳላ ግዴታ ነው። በሌላ በኩል ደግሞ ለነገራችሁ የምፈልገው ነገር ማለት ነው መልካም ቀልላችሁ ፈልጋለሁ። ሀበ ጉዳይ ምንም አዲስ ነገር እንቃ የለም። መልካም ቀን በቃ ደስስ ምንም አዲስ ነገር የለም። ፍቅረኛ የለም። ሲንግል ነኝ። ክሊር ለአመት ሲንግል ነኝ። ቢፈልጉኝ ሰዎች ካሉ እናንተ ራሳችሁ ነው። ካልፈለጋችሁ ደግሞ ሰላሜን ሰጡኝ። ያው መቼስ ጭንቅላቴ ውስጥ ዝም ብላችሁ ትመላለሳላችሁ መቼ ነው እና አንዳንድ ነገሮችን ማለት ነው ለትርፍ ጥንቆላ ለትርፍ ምናምን ነገር ብላችሁ ማለት ነው ህይወታችንን በሙሉ ስትዛቡብን አይገባም ማለት ነው። እኔ የማስበውን ነገር ሰማችሁ አልሰማችሁ ምንድነው የሚጠቅማችሁ? እኔ ገርመኝ ነገር ማለት ነው ማለት ይሰማችሁ አልሰማችሁ ምንድነው የሚጠቅማችሁ? ምንም የሚጠቅማችሁ ነገር የለም። እስካሁን የተጠቀማችሁበት አለ የለም። በቃ ወደ ኋላ መለሳችሁ፣ ኃጢአታችሁ ተደማመረ። ከኔ ጋር ልትሮጡ ስትሉ ገደል ገባችሁ፣ ብዙ ችግር ውስጥ ገባችሁ። ምንም ያሳካችሁት ነገር ወይ የተሳካላችሁ ነገር ወይ የሆናችሁ ነገር የለም። እኔ አውቃለሁ ግን አይ ዶንት ኬር። እኔ ማለት ነው የማደርገውን ነገር አይደለም ሁሌ የማስበው፣ ግን ደግሞ እናንተ እንዳትሰሙና እናንተ እንዳላደናብር ብዬ ከማሰብ አቆሜ አላውቅም እንዲያሰት። ስለዚህ እዛ ብላችሁ የሰው ህይወት ታባላችሁ። በሌላ በኩል ደግሞ
ስፕሪቱ አሰቃየኝ ማለት ነው። ይሄ መጥፎ ስፕሪት ማለት ነው። የሆነ የሚያስጨንቅ መንፈስ በውስጥ እየገባ ማለት ነው። በጣም አሰቃየኝ ማለት ነው። ከሰው ጋር ለመግባባት በጣም ከበደኝ ማለት ነው። ኮምፕሊትሊ ማለት ነው። አሁን ለስራ ምክንያት በጣም አስፈላጊ ከሆነ ከኃላፊዎች ጋር ወይ ከመነጋገር ካለብኝ ሰዎች ጋር ወይም ደግሞ ምናምን ነገር ካለ ነው በስተቀር ማለት ነው። ነጥቶከኝ ማለት ነው። ጀስት ሲምፕሊ የሆነ ማለት ነው ህይወቴን የማካብዱትን ሰዎች ማለት ነው ባናገራቸው ወይ ጓደኛ ባፈራ ችግር የለም ማለት ነው። አሁን እዚህ ሀገር ካለው ከዚህ ሀገር ሰው ጋር ማለት ነው ብጋባ ኦኬ፣ ወይም ደግሞ እዚህ ሀገር ሆኜ ማለት በጣም የሚስማሙኝ ሰዎች ወይ ፍቅር ላይ የጣለኝ ሰው ወይ ምናምን ነገር ካለ ፋኒ ምንም ችግር የለውም ማለት ነው። ሰው ሌላ በኩል ደግሞ ምንም አዲስ ነገር የለም። ትዕግስቱን ሰጠን ማለት ነው። ሰዎችን ሰድበን ማለት ነው። እቤቱ ድብ ብንል ምን እናድርግ ነበረ ማለት ነው። ስድብ ምንጭቅ ያደርግ ነው ልጅ ማለት ነው። አቤቱ ድብ ብንል ማለት ነው ምን እናድርግ ነበረ። አንዳንዴ እንደዛ አጋጠመኝ ማለት ነው። ናውዶች ሰባይ ባይ እንዳችሁ ፈልጋለሁ። ምንም አዲስ ነገር የለም። በኔ በኩል አትጨነቁ ማለት ነው። ጓደኛ ማፈራ ከሆነ ላይቭ ላይ ይሻለኛል እንጂ ኢንሳይድ አልተሳካም። እየተሳካ አይደለም ማለት ነው። ግን ደግሞ እውነቴን ነው የምነግራቸው። አንዴ ጤና ታጣላችሁ እንደዚህ ካምፕ ውስጥ ወይም እንደዚህ እንትን ውስጥ የምትኖሩ ከሆነ በቃ መዘናናት አትችሉም፣ መዝናናት አትችሉም፣ መግባባት አትችሉም። ሁሌ በቃ እንትን አለ። ግን እዚህ እግዚአብሔር ይመስገን ፈጣሪ ይመስገን ማለት ተመስገን ማለት አለብን አንዳንዴ ማለት ነው። እኔ በጣም ትንሽ እንኳን ፋታ ሲኖረኝ ተመስገን እላለሁ ነው። እዚህ ተመስገን እላለሁ ባይታው ማለት ነው። በሌላ በኩል ደግሞ ያው ርቀቴ ማለት ነው ላክ እዚህ ኮምፕሊትሊ ያው መቀበላቸው ነው ዋና ነገር ማለት ነው። ሀገሪቷ ላይ ማለት ነው። የሆነ አሜሪካ ከሆንሽ አሜሪካ መሆኔን ወይም ደግሞ ኢትዮጵያ ወይም ደግሞ ኤርትራ እንደዛ ብሎ መቀበላቸው ነው ዋና ነገር ባይደል ማለት ነው። ለሷ የኔ አሜሪካ ብለው የተቀበሉ ይመስለኛል ማለት ነው። ኮምፕሊትሊ ማለት ነው። የኔ ነገር ድብቅ ስላልሆነ ላይክ ሚዲያ ላይ ወጥቶ መፍትሄ ባገኝበት በጣም ደስ ባለኝ ነበር ማለት ነው። እና ማለት ነው ወጥቼ ለነገራችሁ ፈልገው ነገር ማለት ነው። ስለዚህ ይህንን ይመስላል ማለት ነው። እና ያው ይሄ ነው ባይዴ ማለት ነው። ከወረቀት ህይወት ይበልጣል፣ ከወረቀት ጤና ይበልጣል ማለት ነው። ያው ወረቀት ማለት ነው መጀመሪያ አድታይም ያልሰጠህን ሰው ማለት ነው ጤናማ እንድትሆንበት ጤና ባጣህበት ታይም ላይ ያልሰጠህ ሰው ማለት ነው መቸስ በቃ ሁሉንም ነገር ራስህ ዳንስ ስታደርግ ታይም ላይ ሰጣለሁ ወይም ደግሞ እንደዛ ሚል ሰው ሜቢ ኤቭሪ ታይም ባዲ ማለት ነው። በቃ ዜሮ ታይም በቃ ልሰጥህ በተዘጋጀ ታይም ላይ የምትልተውህ የሚችል ከሆነ ይተውሃል። ስለዚህ በጣም አስጌ ነው ለማለት ነው። በሁሉ እንትና ነገሮቹ ከባድ ነውና ማለት ነው። ሀበ ጉዳይ ሌላችሁ ፈልጋለሁ። ባይ ባይ